እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የመስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አንድ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት፣ የአርቴታን ጉዳይ እናንሳ። አርቴታ እንግዲህ በዚህ ውድድር ዓመት ዋንጫ ከማንሳቱ በፊት በጣም ብዙ ትችቶች ይሰጡበት የነበረ አሰልጣኝ ነው። በጨዋታ አቀራረቡ እንደዚሁም ደግሞ በሌሎች ጉዳዮችም ላይ ብዙ አስተያየቶች ይሰጣሉ። እነዚህን ተቋቁሞ የዋንጫ ባለቤት መሆን ይችላል? እናንሳይን ጉዳይ በቅርብ ዓመት በፕሪሚየር ሊግ ሻምፒዮን ከሆኑ ቡድኖች መካከል በስታይል የአርሰናልን ያህል ያከራከረ ቡድን አላየንም። በአመቱ ሙሉ በጣም ትልቅ ርዕስ ነበር ቡድኑ የሚጫወትበት መንገድ፣ ጎሎች የሚያስቆጥርበት መንገድ ወይ መከላከሉ፣ በትልልቅ ጨዋታዎች ላይ የሚመርጠው ስታይል እና ፕራግማቲዝም በቅርብ ጊዜ ብዙ ሲያከራክር ነበር። ቅድም ምሳ መግቢያሽ ላይ ትላንትና አርቴታ የሰጠውን ፕሬስ ኮንፈረንስ በተመለከተ ስትናገሪ ነበር። የአርሰናል ተጫዋቾች ሻምፒዮን መሆናቸውን ባወቁበት ምሽት እሱ ምስሉ አልታየም። የአርሰናል ተጫዋቾች በሙሉ ተሰብስበው በለንደን ኮልኔ በአርሰናል የልምምድ ማዕከል ነበር ጨዋታውን ያዩትና ለምንድን ያልታየው የተባለ ብዙ መነጋገሪያ እንደነበር አይቻለሁ ሶሻል ሚዲያዎች ላይ። እና በኋላ ስለዚህ ጉዳይ ተጠይቆ ነበርኩ አለ እኮ እዛ ነበርኩኝና ግን 20 ደቂቃ ሲቀረው ግን መሄድ ፈለግኩ አለ። ነበርኩ ምክንያቱም ተጫዋቾቹ ጨዋታውን ሲያዩ በፍጹም ነጻነት ማየት ነበር። እኔ ብኖር ነጻነት አይኖራቸውም። አሰልጣኝ ነኝ ያለው ያንን ነጻነት ልከለክላቸው አልፈልግም። ግን የአርሰናል ኮቺንግ ስታፍ እና ተጫዋቾቹ ማርቲን ኦዴጋርድ ነው ከበርንሌ ጨዋታ በኋላ መጥቶ የነገውን ጨዋታ አብረን ነው ማየት ያለብን ብሎ የነገረኝ ነበርኩ አለ። ከዛ 20 ደቂቃ ሲቀረው ግን ጠራሁት አለ። ጥሩ ስሜት የተሰማኝ አልነበረም ወይ የዛ መኖር የተጫዋቾቹን ነጻነት እንደመገደብ መስሎ ስለተሰማኝ እና ያንን ጨዋታ ደግሞ በኢሞሽን ማየት ስለነበረባቸው በስሜት ማየት ስለነበረባቸው በቃ ወደ ቤት ለመሄድ ወሰንኩ አለ። ቤትም ሆኖ ደግሞ ጨዋታውን አላየውም። የሚገርም ሙዚቃ ከፈትኩ አለ እና ቤት ውስጥ ባለቤቴና 3 ልጆቼ ጋብርኤል ኤንዘና ሌላም የኮቺንግ ስታፍ አባል ነበር ይመስለኛል እንደዛ ብሏል። ከዛ እነሱ እያዩ እኔ ግን ውጪ ባርቤኪው ፋየር ቢልድ እያረኩ ነበር አለ። በቃ የፍም ጥብስ ለዛ የሚሆን ሙዚቃ ከፍቼ ያን ነው እያረኩ፣ ምንም አይነት ትኩረት መስጠት አልፈለኩ። ያው አቮይድ ማድረግ ስለፈለገ ስለታወቀውም ሊሆን ይችላል። ከዛ ልክ ጨዋታው ካለቀ በኋላ ወንድ ልጄ እየሮጠ መጣና እያለቀሰ ሻምፒዮን ሆነናል አለኝ። ከዛ ከ2 ሰከንድ በኋላ ሌሎች 2 ልጆችና ባለቤት የመጡ እንደዚህ አለና ያንን ኤክስፒሪየንስ እንዴት ኤክስፒሪየንስ እንዳረገው ምናምን ሲናገር የነበረውን ጀርኒ ነውና ስለ አሁን የፕሬስ ኮንፈረንሱ ቲምም ወደ ኋላ አመቱ እንዴት ነበር፣ የትኛው ጨዋታ ላይ ነው ዋንጫ ልንወስድ እንችላለን ብለህ እንድታምን የሆንከው፣ የትኞቹ ጊዜያት ላይ ነው የተጠራጠርከው ሚሉ የ9-10 ወሩን ጉዞ በተመለከተ የሚጠይቁ ናቸውና አንዳንዶቹ ፉቴጆች አሉን እነሱን ብታዩዋቸው ሳይሻል አይቀርም እና ብዙ ነው ብሎ ስለ ጀርኒዎቹ አንዳንድ ከዚህ በፊት ያልተናገራቸውንም ነገሮች ጭምር ተናግረዋል። ቁም ነገሩ መጨረሻ ላይ አርሰናልን ሻምፒዮን አድርጎታልና ሻምፒዮን መሆን ሰዎችን ይለውጣል ይላሉ። ስለ ራሳቸው ባላቸው ግምትም በሚሰማቸው ስሜትም ይለውጣል ይላሉ። ተለውጣል አንተ ምናምን። ኦፍኮርስ ያለፉት 48 ሰዓታት በጣም ውብ ነበሩ ብሏል እና ብዙ ቃለ ምልልሶች ሲሰጥ አይቻለሁ ከአርሰናል ዋንጫ መውሰድ በኋላ። ለማንኛውም ይህንን የአርሰናልን ዋንጫ ማሸነፍ በተመለከተ ስናስብ አንድ የሆነ ቦታ ላይ መቀመጥ የሚያስፈልግ ይመስለኛል። ለ4ኛ ተከታታይ የውድድር ዘመን አርሰናል 2ኛ ሆኖ ቢጨርስ ኖሮ በዚህ ጊዜ የሚኖረው ሪያክሽን ምን ሊሆን ይችል ነበር? ምክንያቱም ባለፉት 3 ተከታታይ ዓመታት አርሰናል 2ኛ ሆኖ ጨርሷል። እሱም እንዳለው ስመጣ 6 ዓመት ቻምፒየንስ ሊግ ቡድኑ ቻምፒየንስ ሊግ አልተሳተፈም። አስቸጋሪ ጊዜ ላይ ነበር ነው። ከዛ ቻምፒየንስ ሊግ ተሳተፍን እና እሱ ፎር ግራንትድ ተወሰደ
የስምንተኛ እየሆነ የሚጨርስ ቡድን ነበር። ተከታታይ ዓመታትን ሁለተኛ የሚሆን ቡድን ሆኖ ሲጨርስ ፕሮግረስ ነው ተባለ መጀመሪያ አካባቢ። ከዛ በኋላ ግን ፎር ግራንትድ ተወሰደ። በቂ አይደለም አሁን ይሄ ተባለ። ቻምፒየንስ ሊግ መሳተፍ አይደለም በጣም ከረጅም ጊዜ በኋላ ከ16 ዓመት በኋላ ቻምፒየንስ ሊግ ግማሽ ፍጻሜ ደረስን። ከዛ ይሄም በቂ አይደለም ቻምፒየንስ ሊግ ቡድኑ ካልወሰደ ስኬታማ ሊባል አይችልም ተባለና ሁልጊዜ በዋንጫ ፕሩቭ ማድረግ ነበረብን። የሰዎች ጥርጣሬ ስለነበር ያ ጥርጣሬ ስለነበር ፕሮግረሱንም በደንብ ሰዎች እንዲቀበሉት ለማድረግ በጣም ከባድ ነበር ይላል። ግን ማሰብ ነው። አሁን አርሰናል ሁለተኛ ሆኖ ቢጨርስ ኖሮ በዚህኛው የውድድር ዘመን ማለት ለአራተኛ ተከታታይ የውድድር ዘመን የሆነ አፖካሊፕቲክ የሆነ ነገር ይፈንቀልልን የሚሉ ብዙ ደጋፊዎች ድምጽ መስማታችን አይቀርም። ሚኬል አርቴታን በተመለከተ ከኃላፊነት ይነሳልን የሚሉ ብዙ ደጋፊዎች መኖራቸው አይቀርም። ምክንያቱም ከዛ የቦርንመዝ ሽንፈት በኋላ አይቼ ነበር አንዳንድ ምልክቶች አርቴታ አውት የሚሉ ደጋፊዎች መኖራቸው ብቻ ሳይሆን በዛ ሰሞን የኮንትራት ማራዘም ጉዳይ እንደገና ርዕስ የነበረበት ነው። የአርሰናል ቀጣሪዎቹ የኬኤስሲ ሰዎች የክሮንኬ ባለቤት የክለቡ ባለቤትና ሌሎች ሰዎች አዲስ ኮንትራት ሊሰጡት ይፈልጋሉ የሚል ወሬ ነበር እና ከዛ ሽንፈት በኋላ ከዛ አስቀድሞ የሊግ ካፕ ፍጻሜ ሽንፈት ነበር፣ የሳውዝሃምፕተን ሽንፈት ነበር በሀገር ውስጥ ውድድሮች። ኖ አርሰናል አሁን የውድድር ዘመኑ መጨረሻ አይቶ ነው የኮንትራት ጉዳይ ላይ ለአርቴታ ኮንትራት ኦፈር ማድረግ ያለበት። ለእኔ የአርሰናል ሰዎች ኮንትራት ይሰጡት ነበር ምንም አይነት ሲዝን ቢያሳልፍ። ግልጽ ነው። ፕሬሸር ከኢንተርናል ፕሬሸር የነበረበት አይመስለኝም፣ ከውስጥ ጫና የነበረበት አይመስለኝም። የክለቡ ሰዎች ክሮንኬ፣ ልጃቸው ጆሽ ክሮንኬ፣ ሌሎቹ ሰዎች አርቴታ ላይ ጫና እያሳደሩ አልነበረም ወይ እንደዚህ አይነት ስሜት ኢንተርናል ፕሬሸር አልነበረበትም። ከነበረም ፕሬሸሩ ኤክስተርናል ፕሬሸር የነበረው ግን ያንንም መቋቋም በጣም አስቸጋሪ ሆን ነበር። ሁለተኛ ሆኖ ቢጨርስ ኖሮ አሁን ኮንቴክስቹዋላይዝ ማድረግ ያስፈልጋል። የዚህ ዋንጫ ማሸነፍ በጣም አስፈላጊ የሚሆነው ለአርቴታም ነው። በቃ ሊሰጥ ይችል የነበረው ስም በፋንቤዙም በሚዲያውም በጠቅላላው ጥሩ ቡድን ነው፣ ጀስት ናት ኳይት ዜር። በቃ ያቺን መስመር በእሱ አሰልጣኝነት ስር ማለፍ አይቻልም። እሱ ራሱ ምን ያለ እኔ እኮ የተጠራጠርኩበት ጊዜ ነበር አለ። ምናልባት ሌላ ሜሴጅ ያስፈልግ ይሆን ቡድኑ ሌላ አሰልጣኝ እኔ በቂ ነኝ ወይ ብዬ የተጠራጠርኩበት ጊዜ ነበር። እንደዛ ነው የሚያረጋችሁ መጥፎ ሽንፈት አለ። እንደዛ ነው የሚያረጋችሁ በጣም እየተቃረባችሁ በአንድ ጨዋታ ልዩነት በሆነ ማርጅን ዋንጫ የምታጡ ከሆነ ጥሩ ቡድን እንደገነባችሁ እርግጠኛ ናችሁ። እኛም በሆነ ማርጅን ነው ዘንድሮ ያሸነፍ ነው። በቃ እግር ኳስ በውድቀትና በስኬት መሀል ያለችዋ ልዩነት በጣም ቀጭን ነች። አንዳንድ ጊዜ ተገብቶን ያላገኘንባቸው ጊዜያት ነበሩ። ግን ተደጋጋሚ መሆን ሲጀምር ግን ነኝ ወይ እኔ ትክክለኛው ሰው? ተጫዋቾቹን እርግጠኛ ነኝ ምርጥ ተጫዋቾች ናቸው፣ በቂ ናቸው፣ አሳይተዋል። ባለፉት ዓመታት ዋንጫ ይወሰዱ እንጂ ዋንጫ መውሰድ የሚችል ቡድን መሆኑን አሳይቷል። እኔ ነኝ ወይ እሱ ቢሆንም የገነባው ግን መጨረሻ ላይ በእኔ መሻገር ይችላሉ ብዬ የተጠራጠርኩበት ጊዜ ግን ነበር ብሏል። ያ ሰልፍ ዳውት ነበር እኔም ላይ ነበር ብሏል። ሚዲያውም ሌላው ሰው ብቻ ሚዲያው አንዳንዴ ቫይል ይሆናል፣ ይከራል ነገሩ፣ ምንም ራሽናሊቲ የሚባል ነገር የለውም ምናምን። ግን ራሱም ጭምር አንዳንድ ጊዜ በእነዚ አስቸጋሪ ጊዜያት እንደዚህ አይነት ጥርጣሬ እንደነበረው ተናግሯል። እና አስቢው ለአራተኛ ተከታታይ የውድድር ዘመን ሁለተኛ ሆኖ ጨርሶ ቢሆን ኖሮ ሌላ አይነት መልእክት ነበር የሚተላለፍ። ከዛ ምን ይሆናል? ይሄ ከሊያም ሮሲኛ ጋር አንስቸው ነበር። የሊንክዲን ማኔጀርስ የሚባሉ አሉ። ሚኬል አርቴታ ጋዜጣዊ መግለጫዎቹ ላይ ልክ ሰር አሌክስ ፈርጉሰን ያደርጉት እንደነበር። ሰር አሌክስ ፈርጉሰን ለሚዲያ አልነበረም የሚናገሩት። ለዛ ነው እኮ የፕሬስ ኮንፈረንሶች ማስተር የነበሩት። እንዲሁ ከላይ ከላይ ስታዩ ለጋዜጠኞቹ መልስ እየሰጡ ነው የሚመስለው። ፕሬስ ኮንፈረንሱ ለጋዜጠኞች የሚሰጥ ስለሆነ፣ ግን በጠቅላላው ለተጫዋቾቻቸው በአደባባይ መናገር ሲፈልጉ ለጋዜጠኞቹ አልነበር። ኦፍኮርስ ጋዜጠኞቹ ላይ አንዳንድ ጋዜጠኞችን እንደ ጆፍ ሽሪፍስ አይነት ጋዜጠኞችን አባረዋቸዋል ረጅም ጊዜ። ቢቢሲ ለ20 ዓመት የአሌክስ ፈርጉሰንን ፕሬስ ኮንፈረንስ አልዘገበም። ቢቢሲን ባን አድርገው ታያቃሉ። ቀላል መሳሪያ አይደለም ለሳቸው፣ ግን መልእክቶች ማስተላለፍ ይፈልጉ ነው። አርቴታም ሲመጣ አይተሹ እንደሆነ የሆነ የኮርፖሬት ሰው መምሰል፣ የሆኑ የሞቲቬሽናል ቃላት መጠቀም፣ በኋላ ሲምድ ነው ተባለ ሰማን። ለምሳሌ የፋየር ጉዳይ አምን ፋየር ሲሉ የሌሎች አጋጣሚዎች ላይ ነገር ሲናገር ለጋዜጠኞቹ አይደለም የሚናገሩ ለተጫዋቾቹ ነው። በፐብሊክ ግን ያገኛቸዋል። ተጫዋቾቹ በታክቲካል ሩም በመለሻ ክፍል በምን ያገኛቸዋል። ልምምድ ሜዳ ላይ ያገኛቸው እሱ ነው የሚያሰለጥናቸው። ግን ጠንካራ መልእክት ማስተላለፍ ነበረበት። ያንን እነሱ ላይ ያለውን መተማመን ማሳየት ነበረበት። እኔ ከዚህ በፊት አንስቼዋለሁ መሰለኝ የሆነ ጊዜ የፕሪሚየር ሊግ ሻምፒዮን የሚሆን አንድ ቡድን
በዛ 9 ወር ባሳየው ወጥነት በ38 ጨዋታዎች በሰበሰበው የነጥብ ድምር ነው ሻምፒዮን የሚሆነው። ያውቃል ይሄንን ማንም ሰው እንደሚያውቅ። ግን ባለፉት 3 ዓመታት ብዙ ነጥብ የሰበሰብነው እኛ ነን ብሎ ሲናገር ያለፈው 3 ዓመት ብዙ ነጥብ መሰብሰብ ሻምፒዮን እንደማያደርግ ያውቃል። ሻምፒዮን የሚሆነው በሲዝን ስለሆነ መልእክቱ ግን እናንተ ናችሁ ቤስት ናችሁ ማለት መልእክት ማስተላለፍ ይፈልግ ነበር እና እነዛ ሁሉ ለስላቅ ለትችት በር ይከፍቱ ነበር። ብዙ ተሾፎበታል። ግን እኔ አንድ ያደነኩት ችሎታ ግን ነበረው ስለ ሚኬል አርቴታ ታክቲካዊ እውቀቱ፣ ዝግጅቱ፣ ለትንሿ ዝርዝር ጉዳይ የሚሰጠው ከፍተኛ ግምት፣ ለዝግጅቱ ነቃ አልባነት፣ ክፍተት አልባነት ምናምን ብዙ ይወራል። ጂኒየስ ነው ብዙ ይወራል ምናምን። ግን የማን ማኔጅመንት ችሎታው ብዙ ሲነገርለት ሰምቼ አላውቅም። አንድ ቡድን ውስጥ በጣም መጥፎ ነገር 2 ዓመት 3 ዓመት እንደዛ እየተቃረብሽ ዋንጫ የምታጪ ከሆነ ከውጭ የሚሰማው ድምፅ ራሱ ይረብሻል ብሏል እሱም። እኔ እንኳን ባለፈው ተናግሮ እኔ የውጭ ኦፒኒየንን መስማት ያስፈልጋል፣ ከዛ ወደሚገባው ቦታ ማስቀመጥ ያስፈልጋል። ምክንያቱም በዛ ውስጥ ጥሩ አስተያየቶችም አሉ። የሆነ ኦኬ ይሄ ለየት ያለ እይታ ነው ብለን የምንቀበላቸው አስተያየቶች አሉ ብሏል። የሚገባቸውን ቦታ መስጠት ያስፈልጋል። ማይረቡም ብለን የምናስባቸው ደግሞ ማይረባ ነገር ወደሚቀመጥበት ቦታ እንወስዳቸዋለን፣ የሚጠቅሙትን ደግሞ ወደሚገባቸው ቦታ እናመጣቸዋለን ብሎ የአውትሳይድ ኖይዝ የሚባለውን ከውጭ የሚሰማውን ድምጽ በሙሉ ብሎክ እንዳላደረገው የሚያሳይ ነገር ትናንትና ፕሬስ ኮንፈረንሱ ላይ ተናግሯል። የውጭ ጉዳይ ምንም ተጽዕኖ አያመጣም ማለት አይደለም፣ ግን በመጠኑ ብሎክ ልታደርጊው ትችላለች። የእኛ ስኬት የማይፈልጉ ሰዎች የሚናገሩት ነው ልትይ ትችላለች። ለምሳሌ ሲጅ ሜንታሊቲ መፍጠር ትችላለች። በጣም አስቸጋሪው ነገር እኔም የነበረኝ ጥርጣሬ 3 ዓመት ለዋንጫ ተቃርበሽ ማሸነፍ ማትቺ ከሆነ ተጫዋቾቹ መሀል ጥያቄ መነሳት ይጀምራል። በአርቴታ ስር ፕሪሚየር ሊግ ማሸነፍ እንችላለን ወይ የሚል ጥያቄ መነሳት ይጀምራል። የሚገርመው በእነዚህ ዓመታት አንድም የአርሰናል ተጫዋች የመልቀቅ አጂቴሽን አልነበረው። ወደ ትልቅ ክለብ መሄድ የሚያስችል ብቃት ያላቸው ተጫዋቾች አሉ። ሳሊባ፣ ጋብርኤል፣ ሳካ፣ ኦደጋርድ፣ ራይስ ወይ ሌሎች ተጫዋቾች የትኛውም የአውሮፓ ክለብ ቢያገኛቸው ማይጠላቸው ጥሩ ጥሩ ተጫዋቾች አሉ። አርሰናል በሽያጭ በጣም ከፍተኛ ገንዘብ ሊያገኝባቸው የሚችላቸው፣ ግን አንዱም ተጫዋች ከአርሰናል ለመውጣት አጂቴት አድርጎ አያውቅም። ይሄ የማን ማኔጅመንት ችሎታ ነው? እንደዛ 3 ዓመት እንደዛ እየተቃረብሽ 5 ሴሚፋይናል ተጫውተሽ በኋላ ሌላ ፋይናል ተጫውተዋል 3 ዓመት ሁለተኛ ሆነሽ ጨርሰሽ ምናምን ቡድኑ ያችን የመጨረሻውን መስመር መሻገር ካልቻለ እዚህ ማሸነፍ ይችላል ወይ? ምክንያቱም ሌላ ቦታ ሄደው ማሸነፍ የሚችሉ ተጫዋቾች ናቸው። ሳሊባ ሪያል ማድሪድ መሄድ ይችላል። ጋብርኤል ወደ አንድ የአውሮፓ ግዙፍ ክለብ መሄድ ይችላል። ዴክላን ራይስ ወደ ፈለገው ክለብ መሄድ ይችላል። ኦደጋርድ ወደ ትልቅ ክለብ መሄድ ይችላል። ሳካ ወደ ትልቅ ክለብ መሄድ ይችላል። ሌሎቹም ተጫዋቾች ግን ሰምቼ አላቅም አንድም ጊዜ ይሄ ተጫዋች ከአርሰናል ለመውጣት አጂቴት እያደረገ ነው የሚል ነገር ሰምቼ አላቅም። ለምሳሌ ሌሎች ምክንያቶች ያሏቸው ይመስለኛል። በቀድሞ ጊዜ አርሰናልም የመሸጥ ግዴታ ነበረበት። ግን ፋብሪጋዝ ለምሳሌ ከለቀቀባቸው ምክንያቶች መካከል አንደኛው ዋንጫ ነው። ሁልጊዜም ወደ ባርሰሎና መመለስ ይፈልግ ነበር፣ ግን በ24 ዓመቱ መመለሱ ግዴታ አልነበርም። 1-3 ዓመት መቆየት ይችል ነበር አርሰናል ውስጥ፣ ቢያንስ 2 ዓመት መቆየት ይችል ነበር። ቫን ፐርሲ ከአርሰናል ከለቀቀባቸው ራሱ እንደሚናገረው ከለቀቀባቸው ምክንያቶች መካከል አንደኛው ዋንጫ ማሸነፍ እንችላለን የሚል እምነት ማጣት። ሌሎችም ትልልቅ ተጫዋቾች ሲለቁ አንደኛው ምክንያት በዛ ጊዜ የቢሊፍ ችግር ነው። አሁን እነዛ ቡድኖች የተቃረቡበት ጊዜ ነበር። ፋይናል ተጫውተዋል። ፋብሪጋዝ እኮ ቻምፒየንስ ሊግ ሴሚ ፋይናል ተጫውተዋል። ለዋንጫ ተፎካክረዋል። የሆነ ጊዜ ግን ፋቲግ ይመጣል ተደጋጋሚ እና ዋንጫ የምታጭበት መንገድ ተመሳሳይ መሆን ሲጀምር ያ ጥርጣሬ መምጣት ይጀምራል። ፕሮጀክቱ ላይ ይሁን አሰልጣኙ ላይ ይሁን ወይ በቃ እዚህ ማሸነፍ አንችልም የሚለው ይሁን አልሰማሁም። በአመታት ውስጥ ከአርሰናል መልቀቅ የፈለገ ተጫዋች አልሰማሁም። ሁለተኛ የአንድ ቡድን ተጫዋቾቹ አሰልጣኙን እንደሚያምኑበት ማሳያው ለእኔ ሁልጊዜ ላይሆን ይችላል፣ ሁልጊዜ ከእምነት ጋር የሚገናኝ ላይሆን ይችላል፣ ግን ቡድን ውስጥ ያለው ሜንታሊቲ ግን የሚያሳየው አርሰናል የሰከንድ ሀፍ ቡድን። በዚህ ውድድር ዘመን አርሰናል በሰከንድ ሀፍ በመጀመሪያው ሀፍ 17 ጨዋታ ብቻ ነው እየመራ የወጣው። የመጀመሪያውን አጋማሽ 17 ጨዋታ ብቻ ነው ውጤቱን በመሪነት ጌም ስቴቱ እንደዛ የነበረው። ብዙዎቹን ድሎች ያገኘው በሁለተኛው አጋማሽ ነው። በሁለተኛው አጋማሽ ብዙ ድል ታገኛለች ማለት ተጫዋቾቹ ያ
እጅ አልሰጥም ባይነት አላቸው ማለት ነው። የኔቨር ጊቭ አፕ አቲቲዩድ አላቸው ማለት ነው። ያ ከማንም አይመጣም፣ ከአሰልጣኙ ነው የሚመጣው። ለምሳሌ ሲቲ በዚህ ውድድር ዘመን 23 ጨዋታዎችን የመጀመሪያ አጋማሽ ላይ መርቷል። ጓርዲዮላ ልትጠራጠረው አትችይም። ሌላ ማብራሪያ አለው ሲቲን በተመለከተ። እኔ የበለጠ ፊዚካል ነው የሚመስለኝ ከኢሞሽናል ይልቅ። ግን የአርሰናል በጣም ጥቂት ነው በመጀመሪያ አጋማሽ መሪ የሆነባቸው ጨዋታዎች። ግን ከሁሉ በላይ ቅድም ስለ ታክቲካል ፕራግማቲዝም ነው ብዙ ትችት የነበረው እና እሱን ፊልተር ያደረገበት መንገድ በጣም አስደናቂ ነው። ወጣት ነው። ከጆዜ ሞሪኞ ቀጥሎ በእድሜ ትንሹ የፕሪሚየር ሊግ አሸናፊ ነው። ሞሪኞ ከፖርቶ ወደ ቼልሲ ሲመጡ በጣም ወጣት ነበር፣ 42 ዓመታቸው ነበር። አርቴታ 44 ዓመቱ ነው። ለአሰልጣኝነት የጀማሪ አሰልጣኝ እድሜ ነው። በጣም ወጣት ነው በጊዜ ወደ አሰልጣኝነት ስለመጣ እና አርሰናልም የመጀመሪያ ስራው ስለሆነ በመጀመሪያ ስራው የፕሪሚየር ሊግ ሻምፒዮን በመሆን ደግሞ ከኬኒ ዳልግሊሽ ቀጥሎ ከ1990 በኋላ በ35 ዓመት ውስጥ 36 ዓመት ውስጥ የመጀመሪያው አሰልጣኝ ነው። ወጣት ነው፣ አንቴስትድ አሰልጣኝ ነው። ከአርሰናል አርሰናል በጣም ትልቅ ሪስክ ነው የወሰደው እሱም በቀጠረበት ጊዜ። ግን ከሁሉ በላይ የፔፕ ደቀ መዝሙር ነው መባሉ፣ የቬንገር ተማሪ ነው መባሉ እና በሆነ መንገድ ነው መጫወት ያለበት የሚል የስታይል ግዴታ ስለነበር ለዛ ሸብረክ አለ ማለቱም ግን ያለውን ሰልፍ ኮንፊደንስ ያሳያል። ምክንያቱም አመቱን ሙሉ ሲቀርብ የነበረ ትችት ነው። ግን ምን አለ አልኩኝ አለ። አሁን ለምሳሌ ባለፉት በመጨረሻዎቹ ጨዋታዎች ላይ ምንም ጎል ሳይቆጠርባቸው ከመጨረሻዎቹ 6 ጨዋታዎች አንድ ጨዋታ ላይ ብቻ በፍጹም ቅጣት ምት እሱንም በሁሊያን አልቫሬዝ የቻምፒየንስ ሊግ ጨዋታ ነው ጎል የተቆጠረባችሁ እና ስለ መከላከል ሲጠይቁት ቀላል እኮ ነው አለ። ምንድን ነው ያደረግኩት? ኦኬ አሁን ባሉን ተጫዋቾች በጉዳቱ በምናጣቸው ቴክኒካል ተጫዋቾች ምክንያት 100 ጎል ማስቆጠር እንደማንችል አወቅኳል። 100 ጎል ማስቆጠር ካልቻልን የቡድኑ ጥንካሬ ነው ቡድኑ መስራት ያለብኝ። 89ና 91 ጎል አስቆጥረን እናውቃለን በሌሎች ሲዝኖች። አሁን ባለው ሁኔታ 100 ጎል ማስቆጠር እንደማንችል ግልጽ ነበር። ፕሪሚየር ሊጉ ባለው ባህሪም የኔ ተጫዋቾች ባሉበት ሁኔታም በጉዳት ምክንያት ኦደጋርድ ለረጅም ጊዜ ኤዜን በመሃል ሳካን የሆነ ጊዜ ሃቨርትስን ሲዝኑን በሙሉ ምናምን የምናጣ ከሆነ የማጥቃት መሳሪያዎቻችን በሙሉ የምናጣ ከሆነ 100 ጎል አስቆጥራሉ ማለት ሪያሊቲ አይደለም። አንችልም 100 ጎል። ስለዚህ 100 ጎል አስቆጥረን ሻምፒዮን ብንሆን ጥሩ ነው። 100 ጎል ግን ማስቆጠር አንችልም። ስለዚህ ፕራግማቲክ ማለት እሱ ነው። ፕራግማቲስት ማለት ግን አርሰናል 30 ጎል ላይቆጠርበት ግን ማድረግ ይችላል በሲዝኑ በሙሉ። አሁን 26 ጎል ነው የተቆጠረበት። እዛ ላይ ባንክ ታደርጋለህ። እንደዛ ነው ያደረግነው አለ። አሁን ይሄ በተለይ በፒውሪስት ፕሪንሲፕል የጓርዲዮላ ሰው ስለነበር ብዙ ጥያቄዎች ቀርበውበት ነበር። ግን እኔ ይሄ ኮንሰርቫቲዝም አዲስ ነገር ግን አይመስለኝም። አለ ያየንበት 2022-23 የውድድር ዘመን መጀመሪያ 2024-23 የውድድር ዘመን ሁለት የውድድር ዘመን አጋማሽ ላይ ቅድም ባነሳው 88 እና 91 ጎል ባስቆጠሩባቸው ሲዝኖች ቡድኑ ማጥቃት እንደሚችል ታይቶ ያውቃል። ግን ከመጣበት ጊዜ ጀምሮ ያደረገው ነገር ቡድኑን ጥብቅ ማድረግ ነው። ያንን ለማድረግ ደግሞ ከትችትም የጓርዲዮላ ደቀ መዝሙር በመሆን እንድትከተው ከሚጠበቅ የጨዋታ ስልት ግዴታ መውጣት ይጠይቅ ነበር። የራሱን ሰው መሆን ይጠይቅ ነበር። እሱ እንደሚያየው ቡድኑን ማሰልጠን ይጠይቅ ነበር። ታክቲካዊ አይዲዮሎጂካዊ ግዴታ የለበትም ማለት ነው። ያንን ግዴታ ራሱ ላይ አላስቀምጥም። ትችቱ አንድ ነገር ነው። ኦኬ ትችቱን መተው ይቻላል። ግን ከሁሉ በላይ የራሱ ሰው ለመሆን መፍቀድ ግዴታ ነበር። አንድ ብዙ ጊዜ የምጠቅሰው የአይሪሽ ታይምስ ጸሐፊ ያለ ኬን አርሊ የሚባል እና መጀመሪያ ስለሱ የጻፍኩት በኮቪድ ዘመን የካፕ ፋይናል በተደረገ ጊዜ ነው አለ። ሲቲንና ቼልሲን አሸነፈው ነው ዋንጫ የወሰዱት እና የአርሰናል የበለጠ መታገልን የሚጠይቅ አይነት ፐርፎርማንስን አየሁ እና ቡድኑ የተጫወተበት መንገድ እንደ ጓርዲዮላ ፕሮቴጅ ወይም እንደሱ ተከታይ ሳይሆን በሌላ መንገድ ለአጭር ጊዜ ተጽዕኖ ሲባል ኮንሰርቫቲቭ እግር ኳስ ነው የተጫወተው። ያነሰ ጎል ይቆጠርበታል፣ ያነሰ ጎል ያስቆጥራል፣ ግን ያነሰም ጎል ይቆጠርበታል እና አሁን እሱ በኩራት የወረሰው ታሪክ የጆርጅ ግራምን ታሪክ ነው አለ። ጆርጅ ግራም የማርጅን አሰልጣኝ የነበሩት ከመጣበት ጊዜ ጀምሮ ምክንያቱም ሌላው ይሄ ጸሐፊ ከሆነ ጊዜ በኋላ ደግሞ ሲጽፍ አይሪሽ ታይምስ መጀመሪያ አካባቢ ፕራግማቲክ ነው፣ ዲፌንስ ፈርስት አጫወት ነው የሚከተለው። ምክንያቱም ባለፉት አመታት አርሰናል አሮጋንት ነው፣ በቃ ከማንም ቡድን ይሻላለሁ፣ ስለዚህ የማንም ቡድን ሜዳ ላይ ሄጅ ያሸንፋለሁ የሚለው የቬንገር አስተያየት ፕራግማቲክ አይደለም። ኖ ሲቲ ከእናንተ የሚሻልበት፣ ማንቸስተር ዩናይትድ ከእናንተ የሚሻልበት፣ ሊቨርፑል ከእናንተ የሚሻልበት ብዙ ሲዝን ነበር።
ቼልሲን ስታንፎርድ ብሪጅ ላይ ዶሚኔት አደርጋለሁ ብሎ መሄድ ማለት አሮጋንት መሆን ማለት ነው። ያለን ውስንነት ማወቅ አለመቻል ማለት ነው። አርቴታ ሲመጣ ሊቨርፑልን 2-1 አሸንፎ በዛ የኮቪድ ጊዜ አሸነፈ። ሊቨርፑል ሻምፒዮን ነበር። በእኛና በእነሱ መካከል ያለው ልዩነት የትየለሌ ነው አለ። ያሸነፈውን ቡድን በተመለከተ ነው ያን ሲናገር የነበር። በጣም 30 ምናምን ነጥብ ርቀት ነው ያለው። ዴሉዥናል አልነበርም። በቃ ከሊቨርፑል በልጣለሁ አላለም። ስለዚህ አዳፕት አደረገ። ብዙዎቹ ጨዋታዎች ላይ ያቀው ነበር። ምክንያቱም በክሎፕና በጓርዲዮላ ዘመን ነው ወደ እንግሊዝ የመጣው ወደ አሰልጣኝነት የመጣው እና እነዚህ ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ትልልቆቹ ታክቲካል ትራንስፎርሜሽን የፈጠሩ አሰልጣኞች ናቸው። ስለዚህ ያ ሂዩሚሊቲ ያስፈልገው ነበር። ትችቱ ምንም ቢሆን ያንን ትችት መቋቋም ያስፈልገው ነበር። ስለዚህ ፊዚካል መሆን መጀመሪያ አካባቢ እኮ ዚንቼንኮን፣ ጋብሪኤል ጄሱስን፣ ፋቢዮ ቪዬራን ነው ያመጣው። ሁሉም ተጫዋቾች ከሜትር ከ80 በታች ናቸው። 2022 ላይ ለምሳሌ እነዚህን ነው ያስፈረመው። ከዛ ግን ገባው በነዛ በሶፍት ተች ዋንጫ መውሰድ እንደማይችል የቡድኑን ስታይል ከፍ አድርገውታል። ከአሸናፊ ቡድን የመጡ ናቸው አንዳንዶቹ እንደዚህ። ግን ከ2023 ጀምሮ ራይስና ሃቨርትዝን ቲምበር አጥር ቢልም ግን ጥብስቅ ያለ ሰው ነው። ሜሪኖን፣ ካላፊዮሪን፣ ዮኬሬስን፣ ሞስኬራን ሌሎችንም ተጫዋቾች ማምጣት ሲጀምር አዳፕት ማድረግ ይጠይቀው ነበር እና ከሁሉ በላይ በቆመ ኳስ ላይ ትልልቆቹ ቡድኖች ይሄ የንቀት ጉዳይ አይደለም፣ የትንሽ ቡድን ጉዳይ ነው የቆመ ኳስ ጉዳይ የሚል ናቄ ማድረግ ልማድ ነበር። የቆመ ኳስንም አልናቀም። ከሁሉ በላይ ግን ትችቱን በሚገባ መቋቋም የሚመስላል መጨረሻ ላይ ለባለ ድልነት ያበቃው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።